President Trump today continued his rhetorical campaign against Venezuela's President Nicolas Maduro. አሜሪካና ቬንዙዌላ ወደ ተካረረው ውጥረት መግባታቸውን ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ። አሜሪካ ከቬንዙዌላ ነዳጅ እንዳይገባም እንዳይወጣም ስትል የነጩ ቤተ መንግሥት ፊት አውራሪ የጦር መሪዎቻቸውን ከኋላ አሰልፈው በሰጡት መግለጫቸው ላይ ተናገሩ። እዚህ ያላበቁት ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ አይታው ማታውቀው ተአምር ተደቅኖባታል ሲሉ መናገራቸውን ቢቢሲ፣ አልጀዚራና ሌሎችም ዓለም አቀፍ የመገናኛ ብዙሃን እየዘገቡት ይገኛሉ። ይህ ውጥረት ዛሬም ተካሮ ቀጥሏል። የሀገራቱ ግጭት ተካሮ የጀመረው መነሻውን ህገወጥ ያደንዛዥ እጽ አዘዋዋሪዎች በቬንዙዌላ ካሪቢያን ባህር ላይ በተደጋጋሚ መታየታቸውን ተከትሎ የአሜሪካ የአየር ጥቃት በህገወጥ የእጽ አዘዋዋሪዎች ላይ የተፈጸመ ሲሆን 80 የሚሆኑ ዜጎች መገደል ትልቅ መወነጃጀያና መነጋገሪያ ብሎም የድርጊቱ መሪ ተዋናይ የወንጀል ቡድንም አሰማሪ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ተደርገው በአሜሪካ መሪ ዶናልድ ትራምፕ ክስ ቀርቦባቸው እንደነበረ ይታወሳል። እንደውም እሷቸውን ይዞ ላመጣ የሚሊዮን ዶላሮች ጉርሻ እሰጣለሁ ስትል አሜሪካ ማወጇ አይዘነጋም። ይህም በእጅጉን ቬንዙዌላው መሪውን አስቆጥቶት እንደነበረ ከዚህ ቀደም በነበረው ዘገባችን መግለጻችን ይታወሳል። የካራካሱ መሪ ግን የለም አሜሪካ ወንጀላና ክሷ ሁሉ መሰረተ ቢስ ነው፣ የአሜሪካ ዋና ግብና ተልኮ የተፈጥሮ ሀብቶቻችንን ወርቅና ነዳጃችንን መዝረፍ ነው፣ ለዋላዊ የሆነችውን ቬንዙዌላ መውረርና ቅኝ መግዛት ዋና ዓላማዋ ነው፣ ሌላ ትርጉም አልያዘችም ሲሉ ተደጋጋሚ መናገራቸውን ኒውዮርክ ታይምስ በዘገባው አስነብቧል። ከዚህ ጋር በተያያዘ አሳለፍነው ሳምንት ህጋዊ ያልሆነ ጉዞ እያደረጉ ነው በሚል ውንጀላ 2 ሚሊዮን በርሜል ድፍድፍ ነዳጅ ጭነው ከቬንዙዌላ ተነስቶ በካሪቢያን ዳርቻ ሲጓዝ የነበረን መርከብ በአሜሪካ መንግስት መታገቱን ያስታወሰው ዘጋርዲያን ደግሞ ይህ በቬንዙዌላ መንግስት ዓለም አቀፍ ሉዓላዊነትን የተጻረረ ተራ ውንብድና በሚል ተኮንኖ እንደነበረም በማውሳት ዘገባውን ይቀጥላል። አሜሪካ መሰረት የሌለውን የሐሰት ውንጀላዎችን በማቅረብ የቬንዙዌላን ሉዓላዊነት በኃይል ለመናድ ከፍተኛ ጥረት ውስጥ ገብታለች። ይህም የማይቻል ነው ብለውታል የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ። አሜሪካ ከኒኮላስ ማዱሮ መንግስት ጋር የተካረረ ሁኔታ ውስጥ የገባቸው ዛሬና ትላንት አሊያም ባለፉት ወራት ባይሆንም ከዚህ ቀደም በተደረጉ ምርጫዎች ሁሉ የቬንዙዌላው መሪ የማጭበርበር ድርጊት ላይ ናቸው። ሀገሪቱን በግድ እየመሩና እየዘወሩ ህገወጥ ድርጊቶችንም እያስተባበሩ ናቸው ስትል አሜሪካ ትወነጅላለች። የሁለቱ ሀገራት መሪዎች ፍጥጫ ከጊዜ ወደ ጊዜ እየተባባሰ መጥቶ ቬንዙዌላው ፕሬዝዳንት ለሀገራቸው መገናኛ ብዙሃን በሰጡት መግለጫቸው ላይም ወርቅና ነዳጅ ሌላም ተፈጥሯዊ ሀብቶቻችንን ለመዝረፍ የሚደረገውን ሴራ በየትኛውም መንገድ ማስቆም አለብን ሲሉ ህዝባቸውን አስተባበሩ። የተባበረው ህዝባቸውም ሆ ብሎ አደባባይ ወጥቶ መንግስታቸውን ደገፈ፣ ታጠቀም። ከአሜሪካን ጋርም ለመጋጠም ፊት ለፊት ተፋጠው ቀጥለዋል። ይህንን ተከትሎም ትሩዝ በተሰኘው የውል ትስስር ገጻቸው ላይ ሐሳባቸውን የገለጹት የአሜሪካው ፕሬዝዳንት በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ የሚወጣም ሆነ ወደ ቬንዙዌላ የሚያቀና ማንኛውም ነዳጅ ጫኝ መርከብ ላይ እገዳ መጣላቸውን አስታውቀዋል። ይህ በእንቅርት ላይ እንደሚባለው ለቬንዙዌላ ጥሩ ዜና አይደለም። ይህ ፕሬዝዳንት ትራምፕ መግለጫ ከአሜሪካው የዲሞክራት ፓርቲ አባላት ጨምሮ ጦርነትን ሊያስነሳ የሚችል በሚል ነቀፌታ እንደገጠመው ያመለከተው ዘጋርዲያን ነው። ቬንዙዌላ መንግስት በበኩሉ ባወጣው መግለጫ ላይ የፕሬዝዳንት ትራምፕ ንግግር ጸበጫሪና ነገር የሚያባብስ ሲልም ገልጾታል። ኒውዮርክ ታይምስ በሌላ ዘገባው የማዱሮ መንግስት የነዳጅ ሽያጭ ገቢውን ለከፍተኛ የወንጀልና የህገወጥ እጽ ዝውውር ሊያካሂድበት መሪው ይጠቀሙበታል በሚል በአሜሪካ መንግስት ተወንጅለዋል። ኒኮላስ ማዱሮ ይሁን እንጂ ክሱን የሐሰት ቅጥፈት ሲሉ እሳቸው የደረሰባቸውን አሊያም ሰነዘረባቸውን ክስ ያስተባብላሉ። በሌላ ዓለም አቀፍ የቢቢሲ ዘገባ ላይ የኒኮላስ አስተዳደር በህገወጥ የሰዎች ዝውውር በእጽ አዘዋዋሪነት ላይ የተሰማራ መንግስት ነው ሲሉ መከሰሳቸውን ደግሞ በፊት ገጹ ላይ ዛሬ ይዞት በወጣው ዘገባ ላይ ያስፍሩታል። ተራ አሉባልታዎች ናቸው ሲል የካራካስ መንግስት ግን እነዚህን ሁሉ ውንጀላዎች ያስተባብላል። የአልጀዚራ ዘገባ የዶናልድ ትራምፕን የቬንዙዌላ የነዳጅ እንቅስቃሴ ከውጭ ወደ ውስጥ ከውስጥ ወደ ውጭ እንዳይላወስ ማዘዛቸው የቀጠናውን ውጥረት ከፍ እንዳደረገው አስነብቧል። ይሁንና የኒውዮርክ ታይምስ ዘገባ በደቡብ አሜሪካ ታሪክ ውስጥ ይህንን ውጥረት በተመለከተ እንደገለጸው ከሆነ እንደዚህ አይነት ጦር በታሪክ ተሰማርቶ አያውቅም። በደቡብ አሜሪካ ከፍተኛ ጦር ቬንዙዌላን ከቧት እንደሚገኝ ነው በዘገባው ያመለከተው። የቬንዙዌላ የደም ስር የሆነውን የነዳጅ ዝውውር እንዳይንቀሳቀስ እንዳይላወስ አሜሪካው መንግስት ማገዳቸውን የካራካስ ኢኮኖሚን በእጅጉ ያሽመደምደዋል ተብሎ ስጋትን አጭሯል። ከሁሉም የከፋው ግን ታላቁ የአሜሪካ ጦር ለማይቀረው የጦርነት ድግስ ተዘጋጅቷል መባሉ ነው። የትራምፕ ግስጋሴ በአሜሪካ ህግ አዋቂዎች ግን ፊት የተሰጠውና ይሁንታን ያገኘ አይደለም። አብዛኞች አሜሪካ
የሕግ አውጪ ምክር ቤቱን ጨምሮ ጉዳዩን በቀና አልተመለከቱትም፣ ይልቁንም ተቃወሙት እንጂ። ትራምፕ ግን ጦራቸውን ግፋ ብለው እንዳሉት ይገኛሉ። የነዳጅ ጫኝ መርከቧ ሕገወጥ እንቅስቃሴ ላይ ተሰማርታለች በሚል በአሜሪካ መታገቷን ተከትሎ መርከቦቻችን በአሜሪካ ተራ ዝርፊያ ተፈጽሞባቸዋል ሲሉ ወቀሳ የሚያቀርቡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ሀገራችንን በቀጥታ እንዲህ እያየን አሳልፈን አንሰጥም ሲሉ ከአሜሪካ ከፍተኛ ጦር ጋር ፊት ለፊት ተፋጠው ይገኛሉ። ምናልባትም ይህ የአሜሪካና የቬንዙዌላ ፍጥጫ በዚህ መልኩ ዳግም እየተካረረ መቀጠሉ ሌሎችን አስጎትቶ ወደ ካሪቢያን ታላቁ የጦርነት ድግስ ያስገባ ይሆን የሚለው ጉዳይ ብዙዎችን እያጠያየቀ ይገኛል።